ኢትዮጵያ የሚለው ስም ከነጻነት ከክብር ልቆ ከመታየት ስለ ሀገር ስለ ሕዝብ ራስን ከመሰዋት ጋር በቀጥታ የተያያዘ ነው። ኢትዮጵያውያን የሰውን በመንካት አንታወቅም። በታሪካችን በሙሉ ግን ሊነኩን የመጡ ከቅርብም ከሩቅም አሳፍረን መመለስ ደግሞ ተግባራችን ማንነታችንና መለያችን ነው። አንነካም። ከመጡብን ግን ማንንም በኢትዮጵያ ሉዓላዊነትና ክብር አንደራደርም። ከአፍሪካ ውጭም ባሉ ሀገራት ችግር በገጠመ ጊዜ ሄደን መሰዋትና ለመላው የሰው ዘር ሰላም፣ ለመላው የሰው ዘር አንድነትና አብሮነት ዋጋ መክፈል ደግሞ ልማዳችን ነው። ማንም ኢትዮጵያን መድፈር ሲፈልግ አንዴ ሳይሆን አስሬ ማሰብ ይኖርበታል። ምክንያቱም ኢትዮጵያውያን የምንችለው አንዱና ትልቁ ነገር ራሳችንን መከላከል ነው። በእኛ በኩል ምንም አይነት የጦርነት የግጭት ፍላጎት የለንም። ፍላጎታችን ሰላም፣ ፍላጎታችን ብልጽግና፣ ፍላጎታችን ሁለንተናዊ ሉዓላዊነትን ማረጋገጥ ነው። ሰላም በእጅጉ ስለሚያስፈልገን በውስጥም ሰላም በውጭም ሰላም ከሁሉ ጋር በትብብር መንፈስ አብሮ ማደግ እንፈልጋለን። ከምን ጊዜውም በላይ ኢትዮጵያን ለመታደግ ለመጠበቅ በቂ ዝግጅት እንዳላችሁ እናውቃለን። ለኢትዮጵያ ብቻ ሳይሆን ለቀጠናው የሚመጥን ጠንካራ ተቋም መገንባታችን ይታወቃል። ይህ ተቋም ሰላም የሚያስከብር ብቻ ሳይሆን ልማት የሚያመጣ፣ ኢንዱስትሪ የሚያስፋፋ፣ ከችግር የሚያወጣ፣ የሚመራመር፣ የሚፈጥር፣ ለመላ የአፍሪካ ወታደሮች የስልጠና የእውቀት ምንጭ እንደሚሆን ተስፋዬ ላቀ መሆኑን እየገለጽኩ አሁንም እጅ ለእጅ ተያይዘን የኢትዮጵያን ሁለንተናዊ ሉዓላዊነት መጠበቅ፣ ልማቷን ማፋጠን፣ ብልጽግናዋን ማረጋገጥ፣ ለሌሎች መትረፍ፣ የሌሎችን ሰላም መጠበቅ፣ የሌሎችን ችግር መጋራት የሁል ጊዜ ልማዳችን፣ ባህላችን፣ ተግባራችን እንዲሆን ወታደሩ፣ ፖሊሱ ሀገሩን እየጠበቀ፣ አርሶ አደሩ እያረሰ፣ ተማሪው እየተማረ፣ ተመራማሪው እየተመራመረ በሁሉም የሥራ መስክ የኢትዮጵያን ከፍታ ለማረጋገጥ የሚያስችል ተግባራት መፈጸም የተሟላ ሉዓላዊነት ለማረጋገጥ ስለሚያግዝ ሁሉም ኢትዮጵያዊ ተባብሮ በየሥራ መስኩ እንዲተጋና የኢትዮጵያን ብልጽግናና አይነኬነት ዳግም ለልጆቹ እንዲያረጋግጥ በታላቅ ትህትና እየጠየቁ እኛ ኢትዮጵያውያንን የሰው አንፈልግም፣ የሚፈልገንና የሚነካንን ግን እንደ ልማዳችን አሳፍረን እንመልሳለን።
ሰላም ተመልካቾቻችን፣ የኢትዮ አዲስ ዴይሊ የዚህን ሳምንት ዋና ዋና የዜና ዘገባዎች ይዘንላችሁ ቀርበናል። ዛሬም እንደተለመደው ስለ ጤና፣ ስለ ዓለም አቀፍ ግንኙነትና ስለ ሀገራችን ወቅታዊ ጉዳዮች እንመለከታለን። ኢትዮጵያ ከመጪው ሰኞ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር ነው። የአሜሪካው ሳቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን CAD3 የማርበርግ ክትባት ወይም CAD3 ማርበርግ ቫክሲን ወደ ኢትዮጵያ እንደላከ አስታውቋል። ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና ልማት ባለስልጣን ወይም ባርዳ ነው። ኢትዮጵያ ከመጪው ሰኞ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ልትጀምር ነው። የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ እንደሚሰጣቸው የጤና ሚኒስቴር አስታውቋል። በደቡብ ኢትዮጵያ ለተከሰተው የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት በድጋፍ መገኘቱን መስሪያ ቤቱ ከትላንት በስቲያ ሐሙስ አስታውቆ ነበር። ክትባቱ በአርማወር ሃንሰን የምርምር ተቋም የሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውል የጤና ሚኒስትሯ ዶክተር መቅደስ ዳባ እንደገለጹ መስሪያ ቤታቸው ያሰራጨው መግለጫ ይጠቁማል። ክትባቶቹን ለኢትዮጵያ የመድኃኒት አቅርቦት አገልግሎት ያስረከቡት በኢትዮጵያ የአሜሪካ አምባሳደር ኢርቪን ማሲንጋ የማርበርግ በሽታን ለመቆጣጠር የሚደረገው ጥረት አስቸጋሪ መሆኑን ጠቁመው ብዙ የሚቀር ነገር እንዳለ ተናግረዋል። አሜሪካ ለኢትዮጵያ ያቀረበቻቸው የሙከራ ክትባቶች የማርበርግ ቫይረስን ለመቆጣጠር ጠቃሚ የመጀመሪያ እርምጃ እንደሚሆን ገልጸዋል። የአሜሪካው ሳቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን CAD3 ማርበርግ ክትባት ወይም ማርበርግ ቫክሲን ወደ ኢትዮጵያ እንደላከ አስታውቋል። የማርበርግ ቫይረስ በሽታ በደቡብ ኢትዮጵያ ክልል መገኘቱ እንደተረጋገጠ ከጤና ሚኒስቴር ጥያቄ እንደቀረበለት ሳቢን የክትባት ኢንስቲትዩት ገልጿል። ጥያቄውን የዩናይትድ ስቴትስ መንግስት እንዳጸደቀም ተቋሙ አስታውቋል። ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና ልማት ባለስልጣን ወይም ባዮሜዲካል አድቫንስድ ሪሰርች ኤንድ ዴቨሎፕመንት አውቶሪቲ ነው። ሳቢን የክትባት ኢንስቲትዩትና ጤና ሚኒስቴር የክትባቱን ደህንነት፣ ውጤታማነትና የመከላከል አቅም የሚፈትሹ ሙከራዎች በሁለት ቡድኖች ለማከናወን ከስምምነት መድረሳቸውን መግለጫው ይጠቁማል። በስምምነቱ መሰረት በመጀመሪያ ቡድን ክትባቱ የሚሰጣቸው በ21 ቀናት ውስጥ በቫይረሱ ከተያዘ ሰው ጋር ቀጥተኛ ንክኪ ለነበራቸው ከፍተኛ ተጋላጭ የሆኑ የጤና ባለሙያዎች፣ ሰራተኞችና ግለሰቦች ብቻ ይሆናል። ሌሎች የጤና ባለሙያዎች የማርበርግ ቫይረስን ለመቆጣጠር በሚደረገው ጥረት የሚሳተፉ ሰራተኞችና ግለሰቦች በሁለተኛው ቡድን ይካተታሉ። CAD3 የማርበርግ ክትባት ወይም CAD3 ማርበርግ ቫክሲን በሩዋንዳ፣ በዩናይትድ ስቴትስ፣ በዩጋንዳ እና በኬንያ በተለያዩ ደረጃዎች በሙከራ ላይ የሚገኝ ነው። ትላንት አርብ 104 የላቦራቶሪ ምርመራዎች ተደርገው አንድም በማርበርግ ቫይረስ የተያዘ ሰው እንዳልተገኘ የጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የጋራ ዕለታዊ መግለጫ አሳይቷል። የማርበርግ ቫይረስ በኢትዮጵያ መገኘቱ ከተረጋገጠ ወዲህ እስከ ትላንት ህዳር 26 ቀን 2018 ድረስ 1235 የላቦራቶሪ ምርመራዎች የተደረጉ ሲሆን 13 ሰዎች ቫይረሱ ተገኝቶባቸዋል። ቫይረሱ ተገኝቶባቸው 8 ሰዎች ህይወታቸውን ሲያጡ 4ቱ አገግመዋል። አንድ ሰው ደግሞ በሕክምና ላይ ይገኛሉ። በሌላ መረጃ አሜሪካ በኢትዮጵያና ኤርትራ መካከል ግጭት እንዳይቀሰቀስ መከላከል ላይ ማተኮር አለበት ተባለ። ዩናይትድ ስቴትስ በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭት እንዳይቀሰቀስ መከላከል ላይ ማተኮር እንዳለባት የፕሬዝዳንት ዶናልድ ትራምፕ አስተዳደር ይፋ ያደረገው የብሔራዊ ደህንነት ፖሊሲ ሰነድ አሳየ። በፕሬዝዳንቱ ጽህፈት ቤት ወይም ዋይት ሃውስ በኩል ትላንት አርብ ይፋ የተደረገው የብሔራዊ የደህንነት ስትራቴጂ ዩናይትድ ስቴትስ አፍሪካን በተመለከተ የምትከተለው አቋም መለወጥ እንደሚኖርባት ምክረ ሀሳብ አቅርቧል። ለረጅም ጊዜ አሜሪካ አፍሪካን በተመለከተ የተከተለችው ፖሊሲ እርዳታና ሊበራል ርዕዮተ ዓለም ማስፋፋት ላይ ያተኮረ እንደነበር የተቸው ሰነድ ከእንግዲህ ግጭትን መቀነስና የጋራ ጥቅም ያለው የንግድ ግንኙነትን ማጎልበት ማስቀደም እንደሚኖርበት አትቷል። ሰነዱ እንደሚለው የዩናይትድ ስቴትስ አቋም ከውጭ እርዳታ ይልቅ የአፍሪካን የተትረፈረፈ የተፈጥሮ ሀብትና የተደበቀ እምቅ አቅም ለመጠቀም
ወደሚያስችል የመዋዕለ ንዋይና የእድገት ግንኙነት መሸጋገር አለበት። ዴሞክራቲክ ሪፐብሊክ ኮንጎና ሱዳንን በመሳሰሉ ሀገራት በመካሄድ ላይ ለሚገኙ ግጭቶች በድርድር መፍትሄ ማበጀት አሜሪካ ከአፍሪካ ጋር ያላትን ግንኙነት ለመለወጥ እድል ይሆናሉ ከተባሉ አማራጮች መካከል ይገኝበታል። በኢትዮጵያ፣ ኤርትራና ሶማሊያ መካከል አዳዲስ ግጭቶች እንዳይቀሰቀሱ መከላከል በአሜሪካ የብሔራዊ ጸጥታ ስትራቴጂ እንደ አማራጭ የቀረበ ነው። ዩናይትድ ስቴትስ ከአፍሪካ ጋር ከእርዳታ ወደ ንግድ መዋለ ንዋይ ተኮር ግንኙነት መሸጋገር እንዳለበት የሚገልጸው ሰነድ ገበያዎቻቸውን ለአሜሪካ እቃዎችና አገልግሎቶች ለመክፈት ቁርጠኛ ለሆኑ ብቁና አስተማማኝ ሀገራት ቅድሚያ ሊሰጥ እንደሚገባ ምክረ ሀሳብ አቅርቧል። በመጨረሻም ጾታን መሰረት ያደረገ ጥቃት በኢትዮጵያ ስር የሰደደ ችግር ቢሆንም በሀገሪቱ እየተከሰቱ ባሉ የትጥቅ ግጭቶች ሳቢያ ጥቃቱ እየተባባሰ መምጣቱ ይነገራል። በአማራ ክልል ላለፉት 2 ዓመታት በፌዴራል መንግስትና በፋኖ ኃይሎች መካከል እየተካሄደ ባለው ግጭትም በሴቶች ላይ የሚደርሰውን ወሲባዊ ጥቃት ማባባሱን የቅርብ ጊዜ ዘገባዎች ያመላክታሉ። በዓለም አቀፍ ደረጃ በጎርጎሪያን አቆጣጠር ህዳር 25 እስከ ታህሳስ 10 እየተካሄደ ያለውን የጾታን መሰረት ያደረገ ጥቃት ይቁም የ16 ቀናት ዘመቻ ምክንያት በማድረግ የወጡ መረጃዎች እንደሚያሳዩት ከ3 ሴቶች አንዷ በህይወት ዘመኗ ጾታዊ ጥቃት ይደርስባታል። ጥቃቱ በአብዛኛው የቅርብ በምትለው ሰው የሚፈጸም ነው። ጾታን መሰረት ያደረጉ ጥቃቶች በኢትዮጵያ ስር የሰደደ ችግር ሲሆን በሀገሪቱ እየተከሰቱ ባሉ የትጥቅ ግጭቶች ሳቢያ ከጊዜ ወደ ጊዜ እየተባባሰ መምጣቱን ዘገባዎች ያመላክታሉ። ቀደም ሲልም በፌዴራል መንግስትና በህወሓት መካከል ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት ተከትሎ በትግራይ ክልል በሴቶች ላይ ከፍተኛ የሆነ ጾታዊ ጥቃት ተፈጽሟል። ቁጥሩ ይለያይ እንጂ ጦርነቱ በተስፋፋባቸው የአማራና አፋር ክልሎችም ጥቃቱ መፈጸሙን የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። በአማራ ክልልም ላለፉት 2 ዓመታት በፌዴራል መንግስትና በፋኖ ኃይሎች መካከል እየተካሄደ ያለው ግጭትም ይህንኑ ጾታዊ ጥቃት ማባባሱ ይነገራል። የአማራ ክልል ሴቶችና ማህበራዊ ጉዳይ ቢሮ ሰሞኑን አዲስ ማለዳ ለተባለ አንድ የሀገር ውስጥ መገናኛ ዘዴ እንደገለጸው በመንግስትና በፋኖ ኃይሎች መካከል በተፈጠረውና ከ2 ዓመታት በላይ በዘለቀው ግጭት ህጻናትን ጨምሮ 3036 ጾታዊ ጥቃቶች ተመዝግበዋል። በክልሉ የሚገኙ የጤና ባለሙያዎችን ዋቢ አድርጎ ቢቢሲ በቅርቡ ባወጣው የምርመራ ዘገባም ከ2600 የሚበልጡ ሴቶች በመንግስት ወታደሮች መደፈራቸውን አመልክቷል። የህግ አስከባሪ አካላት መዋቅር መፈራረስ፣ የታጠቁ አካላት መብዛት፣ መፈናቀልና የጤና ጥበቃ አገልግሎቶች መስተጓጎል ሴቶችን ለወሲባዊ ጥቃቶች እንዲሁም ጥቃቱን ተከትሎ ለሚመጣ ጉዳት እንዲጋለጡ አድርጓቸዋል። እነዚህ ጥቃቶች በህይወት በተረፉ ሰዎች ላይ ከባድ የአካልና የስነ ልቦና ጉዳት ከማድረስ ባለፈ ቤተሰቦችን ያፈራርሳሉ፣ ማህበረሰብን ያናጋሉ፣ ዘላቂ ማህበራዊና ኢኮኖሚያዊ መዘዞችን ያስከትላሉ። ይህ የሳምንቱ የዜና ዘገባዎቻችን ማጠቃለያ ነው። በቀጣይም ተከታታዩን የዜና ዝግጅታችንን ይዘን እንቀርባለን።